ሰላም ውድ ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ስለ ፎሊክ አሲድ ነው። በተለይም እንግዲህ ለሴል እድገት አስፈላጊ የሆነው ፎሊክ አሲድ በእርግዝና ወቅት ወሳኝ ሚናዎችን ይጫወታል። እንግዲህ የህፃኑን ጤናማ እድገት የሚደግፍ ከመሆኑም በላይ ከባድ የወሊድ እክሎችን ለመከላከል ይረዳል። ከእርግዝና በፊትና በእርግዝና ወቅት ትክክለኛውን የፎሊክ አሲድ መጠን መውሰድ ጤናማ እርግዝናን ለመደገፍ በጣም ቀላልና ውጤታማ ከሆኑ መንገዶች ውስጥ አንዱ ነው ማለት ነው። እናም በዚህ ቪዲዮ ላይ በእርግዝና ወቅት ላይ ፎሊክ አሲድን እንዴት መውሰድ አለባችሁ፣ መቼ መውሰድ አለባችሁ እና አስገራሚ የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። ከዛ በፊት እንግዲህ እንደተለመደው ሁላችሁም ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ በእርግዝና ወቅት ላይ ፎሊክ አሲድ ከሚሰጣቸው አስገራሚ የጤና ጥቅሞች መካከል አንደኛውና የመጀመሪያው የኒውራል ቲዩብ እክሎችን መከላከሉ ነው። እንግዲህ ፎሊክ አሲድ ከመጸነሳችሁ በፊት እና በእርግዝና የመጀመሪያዎቹ ጉዞዎች ላይ በሚወሰድበት ጊዜ የኒውራል ቲዩብ እክሎችን የመፈጠር አደጋን ከ50 እስከ 70 በመቶ ያህል የሚቀንስ ይሆናል። እንግዲህ ፎሊክ አሲድ ለአንጎል ለአከርካሪና ለአከርካሪ አጥንት ትክክለኛ እድገት እንዲኖራቸው የግድ አስፈላጊ ነው። እንግዲህ ፎሊክ አሲድ እንደ ስፓይናል ባይፋዳ ኤንድ አናንስፋሊ ያላሉ ሁኔታዎች ለመከላከል የሚረዳ ይሆናል ማለት ነው። ስለዚህ በእርግዝና ወቅት ላይ ፎሊክ አሲድ የግድ አስፈላጊ ከሆነበት አንደኛውና የመጀመሪያው ምክንያት የኒውራል ቲዩብ እክሎችን ስለሚከላከል ነው። ሌላኛውና ሁለተኛው እንግዲህ የጽንሱን አካላዊ እድገት እና ለውጥ ይደግፋል። እንግዲህ ፎሊክ አሲድ ለጽንሱ ፈጣን እድገት ወሳኝ የሆኑትን ዲኤንኤ ሲንተሲስ እና የሴል ክፍፍል ውስጥ ትልቅ እገዛን ያደርጋል ወይም ወሳኝ ሚናን የሚጫወት ይሆናል ማለት ነው። ሌላው እንግዲህ ፎሊክ አሲድ የእንግዴ ልጅ እድገትን ይደግፋል። ፎሊክ አሲድ የእንግዴ ልጅ እንዲፈጠር ወይም ደግሞ እንዲሰራ የሚረዳ ከመሆኑም በላይ በእርግዝና ወቅት ትክክለኛ እድገት እንዲኖረውና ተግባሩን በትክክል እንዲወጣ ድጋፍ ያደርጋል ማለት ነው። እናም የእንግዴ ልጅ ለህፃኑ ወይም ለጽንሱ የተመጣጠነ ምግብ እንዲያስተላልፍ ይረዳል ማለት ነው። እንግዲህ ሌሎች ከዚህም በተጨማሪም እንግዲህ ፎሊክ አሲድ በእርግዝና ወቅት ሊሰጣቸው ከሚችሉ የጤና ጥቅሞች መካከል ሌላኛውና አራተኛው እንግዲህ ሌሎች የወሊድ እክሎችን የመፈጠር አደጋን መቀነሱ ነው። እንግዲህ በብዛት የሚከሰተው ከወሊድ በኋላ በህፃኖች ላይ የሚከሰተውን የከንፈር ወይም ደግሞ የላንቃ መሰንጠቅ፣ የልብ ችግሮችን እንዲሁም የእጅና የእግር እክሎችን የመከሰት አጋጣሚያቸውን ይቀንሳል ማለት ነው። ሌላኛውና አምስተኛው እንግዲህ እርግዝና አጠቃላይ እርግዝናው ችግር ውስጥ እንዳይገባ ይከላከላል። እንግዲህ ከነዚህ ውስጥም እንግዲህ ፎሊክ አሲድ የጽንስ መቋረጥ ወይም መጨንገፍን፣ ያለ ጊዜ ወይም ደግሞ ቀኑ ሳይደርስ መወለድን እና ጽንሱ ከፍተኛ ክብደት ኖሮት የመወለድ አደጋን የሚቀንስ ይሆናል ማለት ነው። ከዚህም በተጨማሪ እንግዲህ ፕሪ ኤክላምፒሲያን ማለትም እንግዲህ በእርግዝና ወቅት ላይ የሚከሰት የደም ግፊትን ለመከላከል የሚረዳ ይሆናል ማለት ነው። ይሄ ሁሉ የፎሊክ አሲድ በእርግዝና ወቅት ወሳኝ የሚያደርገው ሚናን የሚጫወት ይሆናል ማለት ነው። ሌላው አጠቃላይ የእናቲቱን ጤናም የሚደግፍ ይሆናል። እንግዲህ ፎሊክ አሲድ ቀይ የደም ሴል እንዲመረት በማገዝ በእናቶች ላይ የሚከሰት የደም ማነስ በሽታን ይከላከላል። እንዲሁም የሰውነት በሽታ የመከላከል አቅምን ይደግፋል። እንዲሁም ኃይልና ጉልበት መጠንን የሚያጎለብት ይሆናል ማለት ነው። እንግዲህ ዋና የሚባሉት እንግዲህ ብዙ ፎሊክ አሲድ ሊሰጣቸው የሚችሉ የጤና ጥቅሞች ቢኖሩም ዋነኞቹ ግን በእርግዝና ወቅት ላይ ሊሰጠው የሚችለው ጥቅም ኒውራል ቲዩብ እክሎችን መከላከሉ፣ የጽንሱ አካላዊ እድገትን መደገፉ፣ የእንግዴ ልጅ እድገትንም እንዲሁ መደገፉ፣ እንዲሁም የተለያዩ የወሊድ እክሎችን የመፈጠር አደጋን በእጅጉ የሚቀንስ በመሆኑ እንዲሁም እርግዝናው በጤናማ ሁኔታ እንዲሄድ በማድረግና የእናቲቱንም ጤና በመደገፉ እንግዲህ ፎሊክ አሲድ ወሳኙ ጠቀሜታው ነው ማለት ነው። እንግዲህ በእርግዝና ወቅት ላይ ፎሊክ አሲድ በምን ያህል መጠን መወሰድ አለበት የሚለውን ስናይ እንግዲህ ከእርግዝና በፊትና እስከ 12ኛው የእርግዝና ሳምንት ማለትም እስከ 3ኛው ወር መጨረሻ ድረስ በቀን ከ400 እስከ 800 ማይክሮግራም ፎሊክ አሲድ የሚያስፈልግ ይሆናል ማለት ነው። እንግዲህ ከፍተኛ መጠን ያለው ፎሊክ አሲድ ተጋላጭነታቸው ከፍተኛ ለሆኑ ሴቶች ከፍተኛ ሊያስፈልግ ይችላል ማለት ነው። ስለዚህ ከሐኪም ጋር ተማክራችሁ እንግዲህ የሚያስፈልጋችሁን መጠን ያህል በየጊዜው መውሰድ ይኖርባችኋል ማለት ነው። ሌላው በእርግዝና ወቅት ላይ በየቀኑ 600 ማይክሮግራም
ያስፈልጋል ማለት ነው። ጡት ለሚያጠቡ እናቶች ደግሞ በቀን 500 ማይክሮግራም ያህል ፎሊክ አሲድ የሚያስፈልግ ይሆናል ማለት ነው። እንግዲህ የፎሊክ አሲድ ምንጮች ምንድናቸው የሚለውን ስናይ እንግዲህ አንደኛውና የመጀመሪያው ምግቦች ነው። እንግዲህ አረንጓዴ ቅጠላቅጠሎች ማለትም ስፒናች፣ ጎመን እና ሌሎች አረንጓዴ አትክልቶች፣ የስትረስ ፍራፍሬዎች፣ ባቄላ፣ ፎርቲፋይድ እህሎችና እንቁላል ወሳኝ የሚባሉ የፎሊክ አሲድ ምንጮች ናቸው ማለት ነው። ሌላው እንግዲህ ሰፕሊመንቶች ናቸው። እንደ ፕሪናታል ቫይታሚኖች እንግዲህ በአብዛኛው ፎሊክ አሲድን ይዛሉ። ስለዚህ እነዚህን በሐኪም ትዕዛዝ መሰረት መውሰድ የምትችሉ ይሆናል ማለት ነው። ሰፕሊመንቶችን እንግዲህ የኒውራል ቲዩብ እድገት የሚከሰተው በእርግዝና የመጀመሪያዎቹ 3-4 ሳምንታት ውስጥ ስለሆነ ከመጸነሳችሁ በፊት አብዛኛውን ጊዜ አንዲት ሴት ነፍሰ ጡር መሆኗን ከማወቅ በፊት ፎሊክ አሲድ መጀመር በጣም አስፈላጊው ጉዳይ ነው ማለት ነው። ያለበዚያ ሌሎች የጤና መዘዞችን ወይም ደግሞ እርግዝናው ላይ ጽንሱን ሊጎዱ የሚችሉ ነገሮች ሊከሰት ይችላል ማለት ነው። እናም እንግዲህ በዚህ በተቃራኒ በእርግዝና ወቅት ላይ የፎሊክ አሲድ እጥረት መከሰት ከባድ ወይም ደግሞ አስከፊ መዘዞችን ሊያስከትል ይችላል። የነርቭ ቱቦ እክሎችን ለምሳሌ ስፒና ባይፋንዳል ያልኳችሁ ቅድም ማለት ነው፣ እነዚህን ሊያስከትል ይችላል። ያለ ዕድሜ መውለድን ሊያስከትል ይችላል። የወሊድ ክብደት ዝቅተኛ መሆንን ሊያስከትል ይችላል። ማለትም የጽንሱ ወሊድ በሚወለድበት ጊዜ ዝቅተኛ ክብደትን ይዞ እንዲወለድ ሊያደርግ ይችላል። ሌላው የጽንስ መጨናገፍ የሚያስከትል አደጋውን ሊጨምር ይችላል። እንግዲህ ትንሽ ከፍ ሲል እዚህ ድረስም ሊደርስ ይችላል። በቂ የቀይ ደም ሴሎች ምርት ባለመኖሩ ምክንያት የእናቶች የደም ማነስንም ሊከሰት ይችላል ማለት ነው። ስለዚህ ከእርግዝና በፊትና በእርግዝና ወቅት ፎሊክ አሲድ መውሰድ የእናትንም ሆነ የህፃኑን ጤና ለመጠበቅ ቁልፍ መከላከያ እርምጃ ስለሆነ በየጊዜው በአመጋገባችሁም ሆነ እንዲሁም ከእንክብሎች ጋር አያይዞ ፎሊክ አሲድ መውሰድ ወሳኙ ጉዳይ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ከዚህ ጋር ተያይዞ እንግዲህ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ ትችላላችሁ። ለእያንዳንዳችሁ መልሳለሁ። እንግዲህ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው